የሰሞኑን የኪነ ጥበብ ዓለም መነጋገሪያ ቴዲ አፍሮን ጉዳይ ቢቢሲ በጥልቀት ዳስሶታል። የቴዲ አፍሮ የቅርብ ሰዎችን ያነጋገረው ቢቢሲ ከጅማሮው እስካሁን ድረስ የቴዲን ሕይወት እንዲያስቃኘናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር፣ ኮሜንት ማድረግ አትዘንጉ። አሁን ወደ መረጃው እንለፍ። ኢትዮሪካ ቴዲ አፍሮ በየዘመኑ ለምን መነጋገሪያ ሆነ? ስራዎቹስ ምን ልዩ ያደርጋቸዋል? ሲል ቢቢሲ ይጠይቃል። ቴዎድሮስ ካሳሁን ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮቹ አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደደ በሚሊዮኖች አድማጭ ያገኘ ስራዎች የተካተቱበት ነው። ቴዎድሮስ ካሳሁን ከዚህ ቀደም አቡጊዳ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮቹ አድርሶ ተወደውለታል። አሁንም የሙዚቃ ስራው በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩ 24 ሰዓታት ውስጥ ብቻ ዳስታል የሚለው ሙዚቃው ከ6 ሚሊዮን በላይ አድማጭ አግኝቷል። በ2013 ዓ.ም የክብር ዶክትሬት ከጎንደር ዩኒቨርሲቲ የተቀበለው ቴዲ አፍሮ ኢትዮሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮች እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ሆኗል። በዓመቱ 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለህዝብ እንደሚያቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭት መሰረዙን ተነግሯል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋስው መልቲሚዲያ እና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበር። በኋላ ሰዋስው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚውና በድምፃዊው መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውን አብራርተዋል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋስው ውልን ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሀሳቦች ሁለቱንም ወገኖች ሳያግባቡ ቀርተዋል ተብሏል። 25 ዓመት ከህዝብ ጋር ድምፃዊ ቴዎድሮስ ካሳሁን ከአድማጮቹ ጋር ከተዋወቀ 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቡጊዳ ወደ አድማጭ የደረሰው በ1993 ዓ.ም ነበር። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ለአድማጮችና ለአድናቂዎች አቀርበዋል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎች፣ ፊታቸው በመከፋት የሚጠይምባቸው ተቺዎችን አፍርቷል። ኢትዮጵያዊነት እንዴት ይገፋ ለሚልላቸው የነፃነትና የመብት ፊት አውራሪዎች እንዲሁም የዘመኑ ድምፅ ሲሆን ልባቸው ለሚጎሽባቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካቹም ሆነ መሀል ላይ ተውረግራዩ እኩል የሚያዳምጠው የሚተነፍሰው በሺዎች የሚመነዘርበት የሚያዜመው የበርካቶችን ልብ በብርቱ መልእክት የሚያንኳኳ ነው። በ25 ዓመታት የሙዚቃ ህይወት ውስጥ የቴዎድሮስ ስራዎች ብቻ ሳይሆኑ እሱም እየተወደደ ለመቀጠሉ ምክንያቱ ምንድን ነው? ምንስ ለየት ያደርገዋል? ሲል ቢቢሲ በቅርብ የሚያውቀውና የፊልም ባለሙያውን እና የግጥም ደራሲውን ያሬድ ሹመቴን ጠይቋል። ያሬድ ቴዎድሮስ ካሳሁንን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አለመምጣቱ፣ የግጥም፣ የዜማ፣ የሙዚቃ፣ ያዘፋፈን ስልቱ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለጥልቅ ተሰጥኦ የግጥምና የዜማ ደራሲ ነው ይላሉ። በግጥም ዙሪያ የሚዳስሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርና አብሮነትን የሚሰብኩ፣ ይቅር መባባልን የሚያጎሉ፣ የሀገር ባለውለታዎችን የሚዘክሩ፣ የህዝብ ውግንና ያላቸውና ጊዜውን የሚዋጁ መሆናቸውን ጠቅሰዋል። የቴዲ ልዩነት ገና ካመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞች፣ ለአድማጭ የሚስማሙ ዜማዎች፣ በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ መምጣቱን በመጥቀስ ገና ሲመጣ ጀምሮ ክስተት የሆነ ይመስላል ሲል ይገልጸዋል። በድምፃዊነት በግጥምና ዜማ ደራሲነት እንዲሁም በሙዚቃው ርዕሰ ጉዳይ መረጣ ጭምር ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃ ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበር የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀደሙ ስራዎችን ደግሞ መስራት፣ የውጭ ሙዚቃዎችን ዜማና ግጥም ብቻ ቀይሮ መዝፈን የተለመዱበት እንደነበር ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስ የማያውቁት ሀገር አይናፍቅም የሚለውን ዘፈን አሳታሚዎች ለማስገባት ተገደው እንደነበር ይጠቅሳል። ቢንያም አቡራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ አሳትሟል። በዚህ መጽሐፉ የቴዎድሮስ ካሳሁን የዘፈን ግጥሞችን ተንትኗል፣ ዳሷል። ለዘፈን ግጥም መሰረታዊው ነገር ውስብስቡን ነገር
ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም፣ ቴዎድሮስ ካሳሁን ግን ከዚያም ከፍ ያሉ ነገሮችን በማቅረብ ለየት እንደሚል ያነሳል። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ጅንበሩን ሲልም ሆነ ዘመን ያገነነው ጅብ ቆሟል ከበሬ ብሎ ሲያቀነቅን አሌጎሪካዊ በሆኑ መንገዶች ተጠቅሞ ጥልቅ መልእክቶችን በቀላል ቋንቋ ለአድማጩ እንደሚያደርስ ይናገራል። ከዚህም ባሻገር በግጥሞቹ ውስጥ ትዕምርታዊ የሆኑ የአገጣጠም ብልሃቶችን መጠቀሙ አድማጩ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያን በቀጥታ የማያነሷቸውን የማይደፍሯቸውን ርዕሰ ጉዳዮች ታሪክን በቀጥታ የመንካትና ፖለቲካን በቀጥታ የመጋፈጥ ባህሪያት ስላሉት እነዚያን ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውን ያስረዳል። የቴዲ ልዩ ነገር ለያሬድ ሹመቴ የቴዲ ልዩ ነገር በቅድሚያ እርጋታው ነው። በጣም አይቸኩልም። የሆነች ቃል መጣችልኝ፣ የሆነች ሀሳብ ተከሰተችልኝ ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያች የተገኘ ስሜትን የማጋባት አቅም ያለው መሆኑ መለያው እንደሆነ ይገልጻል። የቴዲ ትልቁ መገለጫው ስሜት የማግኘትና ስሜት የማጋባት አቅሙ ይመስለኛል። የሙዚቃ ባለሙያው በበኩላቸው ድምፃዊው ለግዙፍ ግጥሞች ተስማሚ አድርጎ የሚሰራቸው ዜማዎች ለጉሮሮ ምቹ ከመሆን ባለፈ የግጥሙን ሀሳብና መንፈስ መሸከም እንዲችሉ ተደርገው መዋቀራቸው ለየት እንደሚያደርገው ያነሳሉ። ይህም በተለይ ከህዝብ በሚገናኝበት የመድረክ ክዋኔ እያንዳንዱን የሙዚቃ ድርሰቶቹን በጥልቀት ስሜትና ብቃት የሚከውን በመሆኑ ለየት ያደርገዋል። በተጨማሪም በተለያዩ አጋጣሚዎች ከድምፃዊ ጋር የሰሩ የሙዚቃ ቀማሪያን ሲመሰክሩ እንደሰማነው ቴዲ ከግጥምና ዜማ ድርሰት ባለፈ ለሙዚቃው ቅንብር ይዟቸው የሚመጣው ተጨማሪ ሀሳቦች በሙዚቃ ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት የሚያመለክቱ ልዩ ችሎታዎች ናቸው። የአድናቂዎቹና የነቃፊዎቹ መነጋገሪያ ስማቸው እንዳይጠቀስ የጠየቁት ባለሙያ ሙዚቃ ቅልቦና፣ እውነተኛ ስሜትና ድርጊት ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ከመነሻው ይህንን ያዳበረና ለህዝብ ከገባው ቃል ለአንዴ እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃ ስራው ነግሶ እንዲቆይ አስችሎታል ሲሉም ምስክርነታቸውን ለቢቢሲ ሰጥተዋል። አክለውም ሙዚቃ በጥቂት ደቂቃዎች ውስጥ መጽሐፍን መተረክ፣ ግዙፍ ሀሳብና አርዕስት መሸከም እንዲሁም ከተደራሲ ወይም ከአድማጭ ሲደርስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑን ያነሳሉ። በዚህም የተነሳ ፖለቲከኛና ገዢዎች ከጦር በላይ የነፃነት አቀንቃኞችን ይፈሯቸዋል በማለት እነዚህ የሙዚቃ ጠበብቶች የሀገር ፍቅርን የመቀስቀስ የማንቃትና ህዝብን ስሜት በጨቋኝ ገዢዎች ወይም ኢፍትሐዊ ፖሊሶች ላይ የማሰባሰብ ኃይል ስላላቸው መሆኑን ያነሳሉ። እነዚህ አቀንቃኞች በዘፈኖቻቸው ብዙውን ጊዜ የተቃውሞ የአንድነትና የማህበራዊ ለውጥ መልእክቶችን ያስተላልፋሉ ካሉ በኋላ ይህም የገዢዎችን ሁኔታ የሚፈታተንና በስልጣን ላይ ያሉትን ሁሉ የሚያሸብር ነው። ያሬድ ሹመቴ ደግሞ ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆኑ የሚገርመው መሆኑን አልሸሸገም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላውቅም። ይህንን እኔ መመስከር እችላለሁ። ነገር ግን ቴዎድሮስ ካሳሁንን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቾቹ መሆናቸውን ያሬድ ማስተዋሉን ይናገራል። አንድም ቀን ይህ ሊያነጋግርልኝ ይችላል፣ ይህንን እንደዚህ ላንጫጫው የሚል አይነት ነገር የለውም። የሙዚቃ ባለሙያው በበኩላቸው የነፃነት አቀንቃኞች አድማጮች በትኩረት እንዲያስቡ እና ለመብታቸው እንዲቆሙ በማነሳሳት በህዝብ አስተያየት ላይ ተጽዕኖ ሊያሳድሩ አልፎ ተርፎም እንቅስቃሴን ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምፆች በመሆናቸው ሁሌም በአይነ ቁራኛ እንደሚታዩ ያነሳሉ። ድምፃዊ ቴዎድሮስ በሀገራችን ካሉ ሙዚቀኞች ሁሉ የነፃነትና የመብት ፊት አውራሪ አቀንቃይ በመሆኑ አዲስ ስራ ይዞ ሊቀርብ በተበሰረ ዕለት ሁሉ አነጋጋሪ የመሆን ዕድሉ ሰፊ መሆኑን ጠቅሰዋል። ያሬድ ቴዎድሮስ ካሳሁንን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ነው ይለዋል። ይህንንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበት ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሊያደርገው ከአንደበቱ የሚወጣው እሱ የሚያምንበት ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼ አላውቅም። እሱ የተሰማውን ነው የሚያወጣው። ለእሱ አነጋጋሪ መሆን ኃላፊነት መውሰድ የሚችሉት ሙዚቃው ከመውጣቱ በፊት የሚሰሙት የተቃረቡ ድምፆች ናቸው ባይ ነኝ። ለእሱ ተወዳጅነት፣ ተሰሚነት፣ አነጋጋሪ መሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙ ሌሎች አካላት ናቸው ብሏል። ቴዎድሮስ ካሳሁን ሙዚቃን ከመዝናኛነት ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስቡን የኢትዮጵያ ፖለቲካ የመዘየብ ባህሪዎች አሉት ይላል። ሌላው ቴዲን በተመለከተ የሚነሳው በታላቅ ትርክት ማለትም ኢትዮጵያዊነት ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃው ኢንዱስትሪ የተቀላቀለበት ወቅት
ይህ ኢትዮጵያዊነት የምንለው ታላቁ ትርክት ዲኮንስትራክት የተደረገበት ወቅት መሆኑን ቢንያም ለቢቢሲ ተናግሯል። ይህ ታላቅ ትርክት ዲኮንስትራክት ተደርጎ አዲስ ትርክት እየተፈጠረ በነበረበት ወቅት መገኘቱ የእሱን አነጋጋሪነት እንዲጨምር ማድረጉን ቢንያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣዊ ትርክቶች እንደ ልብ በሚናፈሱበት ወቅት እሱ ታላቁ ትርክት ላይ ተጣብቆ መቅረቱ በዋናነት በእሱ ላይ እንዲነጋገሩ፣ ስለ እሱ እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። የሚያነሳቸው ርዕሰ ጉዳዮች ቴዲ አፍሮ ሁል ጊዜ ውስጡ የሚያመውን፣ የሚያስጨንቀውን፣ የሚረብሸውን ሀሳብ በሙዚቃ ምጦ እንደሚወልዳቸው ያሬድ ሹመቴ ያስረዳል። ብዙ ጊዜ ከቴዲ ጋር ስንገናኝ የማስተውለው ነገር ጭንቀቱ፣ ህመሙ ሁሉ የአንድነት፣ የሀገር ጉዳይ፣ የኢትዮጵያዊነት ጉዳይ በጣም ያሳስባል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ለልጆቻችን የምትርፍ ሀገር እንድትሆን የማሰብ በጣም ጭንቀቶች አሉት። እነዚህ የሁልጊዜ ጭንቀቶቹ ወደ ድርሰቱ ሲመጡ የሰማናቸውን ስራዎች መውለዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እሱንም ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል። ቴዲ ህዝብ ይህንን ነው የሚፈልገው፣ ይህ ነው ፍላጎቱ ብሎ የሚያስብ አይመስለኝም። እኔ እንዳየሁትም አንድም ቀን ይህንን ህዝብ እንድልለት ይፈልጋል የሚል ኃላፊነት ለራሱ አሸክሞ አያውቅም። የቴዲ የሙዚቃ ስራዎች ፖለቲካዊ ሀሳቦች ይዘዋል የሚሉ የፖለቲካ ሰዎች ናቸው በማለት እሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያወጣ ያ እውነተኛ ስሜት ደግሞ ወደ አድማጮች ይጋባል ይላል ያሬድ። ሌላ ሰው ሊለው ያልቻለው ነገር ሁሉ እኮ ይገኛል። ሁሉም ሰው ሊሰማው ይችላል በየቦታው፣ ግን የተሰማውን ስሜት የሚገልጽበት ቃል ሊያጣ፣ ስም ሊያጣለት ይችላል። ያ ደግሞ በተልዕኮ የሚሰጠው የጥበብ ሰው ሊኖር ይችላል ማለት ነው። በየዘመኑ ህዝቡ የተሰማውን ስሜት ለመግለጽ ቃላት አጥቶ የተቸገረበትን ነገር እንዲያወጡ ጥበብ እንደ መስኮት ሹክ የምትላቸው ሰዎች አሉ የሚለው ያሬድ የዚህ ዘመን ሹክታዎች፣ እነዚያ የህዝብ ስሜቶች ሁሉ የሚወጡበት ሰው ቴዲ ነው ብዬ አስባለሁ። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነትን ከመግለጽ ውጭ ሌላ ሀሳብ እንደማይታይበት ያሬድ ይናገራል። የቴዎድሮስ ካሳሁን አፄዎች ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ የተቀመጡት አፄ ኃይለ ሥላሴ ናቸው። በ1993 ዓ.ም በታተመውና በኤልያስ መልካ በተቀናበረው ስራው ውስጥ ከተካተቱት ስራዎች መካከል ሁለቱ የአገር ዋርካ የሆኑ ሰዎችን ያነሳሳል። ግርማዊነቶ አፄ ኃይለ ሥላሴን፣ ኃይሌ ደግሞ በሩጫው መድረክ የአገርን ባንዲራ ከፍ አድርጎ ያሰቀለውን አትሌት ኃይሌ ገብረስላሴን አወድሶበታል። ይህ ቀጥሎ በመጡት ሁለት የሙዚቃ አልበሞች ውስጥም የታየ ነው። ቴዎድሮስ እና ጥቁር ሰው ነገስታቱን ያወደሰበት የኢትዮጵያን አንድነት የሰበከባቸው ስራዎቹ ናቸው። ያሬድ ቴዎድሮስ ካሳሁን ከልጅነት የጀምሮስ ስለቀደሙ መሪዎች ክፉ ሲናገር ሰማሁ፣ አሁን ይበቃኛል፣ ደግሞ ያልተነገረውን መልካሙን ነገር ብናገር ይሻለኛል እንደሚል ይናገራል። በኢትዮጵያ ታሪክ ውስጥ በተለያዩ የታሪክ አጋጣሚዎች መጥተው አገሪቱን ስለመሩ ነገስታት በርካታ አሉታዊ ነገሮች ይነገራሉ። ስለዚህ ከቀደሙ ነገሮች የተሻለ የሚያደርጉ የሚያራምዱ ጉዳዮችን ብንወስድ የሚል መነሻ አለው። ስለ አፄ ኃይለ ሥላሴ የአፍሪካ ህብረትን በማቋቋም የነበራቸውን ሚና አጉልቶ አሳይቶ አስተዋጽኦአቸውን ዘክሯል። እንግዲህ ጀግና ለመፍጠር ከዚህ ቀደም የነበሩ ጀግኖችን ማውሳት አዲስ ጀግና ይፈጥራል። ጀግናን ማንቆለጳጰስ ነው አዲስ ጀግና እንዲቀና መንፈሳዊ ተነሳሽነት እንዲኖረው የሚያደርገው። በጥቁር ሰው ውስጥ ስለ ኢትዮጵያ አንድነት በአንድ ስለመቆም ከመላው ኢትዮጵያ ተሰባስቦ አድዋ ላይ ከትሞ ድል ስላመጣው ሰው የአንድነት ጉዳይ ነው የሚያወራው የሚለው ያሬድ እኔ የሚመስለኝ የጥቁር ሰውን ሙዚቃ የኢትዮጵያን አንድነት የማይወድ ሰው ላይወደው ይችላል ይላል። ስለ አፄ ቴዎድሮስ በሰራው ሙዚቃ ላይም ጎንደር ጎንደር የአንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅኗል። ስለዚህ እኔ የሚታየኝ የቀደሙ ነገስታት ለአንድነት የነበራቸውን ዋጋ አጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሀሳብ በተቃራኒ የቆሙ ሰዎች ቢጠሉት ምንም አይመስለኝም። ቴዲ አፍሮ በዓለም አቀፍ መድረክ እንዲገኝ ብዙ የአፍሪካ ሀገራት ታላላቅ ዓለም አቀፍ ዝናና ማማ ላይ የደረሱ ሙዚቀኞችን አበርክተዋል። ኢትዮጵያ ሙላቱ አስታጥቄን፣ ማሊ ሳሊፍ ኬታን፣ ደቡብ አፍሪካም ማሪያም ማኬማን፣ ናይጄሪያ ፌላ ኩቲን አበርክተዋል። ስማቸውን እንዳይጠቀስ የጠየቁት የሙዚቃ ባለሙያ ቴዲ አፍሮ ካለው ግዙፍ ብቃት አቅምና ሰፊ የህዝብ ቅቡልነት አንጻር ስራዎቹ ከተወሰነው የአገራችን የሙዚቃ ድንበር ተሻግረው በዓለም የሙዚቃ መድረክ ላይ ተጽዕኖ መፍጠር የሚችሉበት ሰዓትና ጊዜ አሁን በመሆኑ ጉዳዩን ቢመረምረው ይላሉ። በመሆኑም ድምፃዊ ቴዎድሮስ ካሳሁንን ከነዚህ ተርታ እንድናየው ያሉትን መንገዶች መፈተሽና መጥረግ የእሱ ብቻ ሳይሆን ለሀገራችን ብሎም ለመጪው የሙዚቃ ተረካቢዎች ድልን መክፈት ነው ይላሉ። በመሆኑም ከቀድሞ ስራዎቹ የበለጠ የሙዚቃ ቅርጽ፣
የሙዚቃ ቀመር፣ የሙዚቃ ቅጂ፣ በሳል ዜማ እንዲጠቀም ይመክራሉ። በመሆኑ በሙዚቃ ቀረጻ ስራው ላይ በየዘርፉ የላቁ ሰዎችን በአገር አሊያም በውጭ ደረጃቸውን በጠበቁ ትልልቅ የቀረጻ ስቱዲዮ ቢያከናውን ሲሉ አስተያየታቸውን ሰጥተዋል። በዓለም አቀፍ ደረጃ ሙዚቃ የሚያሰራጩ ኩባንያዎች ጋርም ቢመካከር በጎ ጎን እንዳለው አንስተዋል። እንደ መውጫ ቴዲ አፍሮ ለሩብ ክፍለ ዘመን በኢትዮጵያ ልብ ነግሷል። ንግስናው በሚጠሉትም ላይ ጭምር ነው። ቴዲ ከክሩዝ ሚሳኤል ከኒውክለር ቦምብ የከፋ ለጠላቶቹ አስፈሪ ነው። መልካሙ ነገር አይገድላቸውም፣ እነሱም እየጠሉ ያዳምጡታል።